ውስጥ የሚበልጥ ወይም ደግሞ የሚያንስ የሚባል ነገር የለም። አርጌንስ ኦኬ። ለምሳሌ አርጌንስ ቅዱስ ብለን አናምንም እኛ። ኦኬ እንደ ስኮላር ቤተክርስቲያናችን ተቀበለዋለች አርጌንስ አንዳንድ ትምህርቶች ለየት ያለ ትምህርቶች ስለነበሩ። ነገር ግን እሱ ራሱ የሥላሴ ትምህርትን ሲያስተምር በአብ በወልድ በመንፈስ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ ስለነሱ ስናወራ ነቲንግ ኢን ዘ ትሪኒቲ ካን ቢ ኮልድ ግሬተር ኦር ለስ፣ የሚበልጥ የሚያንስ የሚባል ነገር የለም። በቃ ዘጋው ራሱ። ኦኬ ዘጋው። የትኞቹም አባቶች ጋይስ ለወደፊት የአባቶችን ትምህርት ስናጠና ጌታችን ኢየሱስ ስጋ ከመልበሱ አንጻር አብ ጌታችን ራሱ ዮሐንስ 14:28 ላይ እንደተናገረው አብ ከኔ ይበልጣል ብሎ እንደተናገረው ከስጋው አንጻር እሱን የሚያብራሩ አሉ። ከመላእክት ራሱ በጥቂት አሳነስከው ተብሎ እንደተጻፈ ኦኬ ጌታችን መጥቶ መከራ ከመቀበሉ ራሱ ዝቅ የባሪያ መልክ ከመያዙ አንጻር የተናገሩ አሉ። ነገር ግን ይሄው አርጌንስ እንደዛ ነው እምነት በቃ nothing in the trinity can be called greater or less። ይሄ ሙሉ ማቴሪያል ብታነቡት ወይ ደስ ይለኛል። ቀጥል ብሎ ምን ይላል? since the fountain of divinity alone contains all things by his word and reason ይላል። ኦኬ the fountain of divinity የመለኮት ምንጭ ማለት ነው። ኦኬ alone contains all things by his word በቃሉና ሪዝን የሚባለው ወይ ደግሞ ምክንያት የሚባለው ኦኬ በእርሱ ነው ኮንቴን የሚያደርገው እያለ and by the spirit of his mouth sanctifies all things which are worthy of sanctification እያለ ስላሴን ያስቀምጣል። በቃ ቅድስት ስላሴ ውስጥ አሰራር አለ አብ ወልድ መንፈስ ቅዱስ። ነገር ግን መበላለጥ የለም። ያው አርጌንስ እዚሁ ጋር ብንመጣ ወረድ ብለን ማቴሪያሉን ቆይ እኔ እንደውም የሆነች ነገር ዘመ ብዬ ቆይ ፒዲኤፍ የምትመስል ነገር አላቅም። አማርኛ ትርጉም ከእንግሊዝኛ ወደ አማርኛ ፐርፌክት የሚተረጉም አፕሊኬሽን ይኑር አይኑር ባላቅም የእነዚህ አባቶች ከኒቂያ በፊት የነበሩ አባቶች ስላሴ ላይ ያላቸውን እምነት የሆነች በወርድ ፋይል ነገር ቆይ ኮምፓይል አድርጌ እንትን እላለሁ። እንደዛ አደርጋለሁ። ግን እዚህ ጋር ምን ይላል መሰላችሁ ጋይስ? በደንብ አስተውሉ። ቆይ እንዳለ አብራርቶ ይመጣና በአብ ወልድ በመንፈስ ቅዱስ አብ እንዴት እንደሚሰራ ወልድ እንዴት እንደሆነ መንፈስ ቅዱስ እንዴት እንደሚሰራ ከተናገረ በኋላ ቀደም እንዳልኳችሁ this is most clearly pointed out by the apostle Paul ይላል። በቅዱስ ጳውሎስ በግልጽ የተቀመጠ ነው። ኦኬ when demonstrating that the power of Trinity is one and the same። አያችሁ አርጌንስ እዚህ ጋር በቅድስት ስላሴ ውስጥ መበላለጥ የለም። there is nothing called greater or less within the Trinity ካለ በኋላ እዚህ ጋር መጥቶ ቅዱስ ጳውሎስ በግልጽ እንዳስቀመጠው the power of the Trinity is one፣ የቅድስት ስላሴ ስልጣን አንድ ነው። ተሳስታችሁ አርጌንስ እንዳትሉ ከሆነ በኋላ ተሳስታችሁ in the same አንድ ነው። one and the same አንድ ነው፣ ተመሳሳይም ነው ስልጣናቸው። ይኸው እኛ ከዚህ ውጭ ምን አለን ጋይስ? ከዚህ ውጭ ምን አለን? but the same Lord and there are diversities of operations ይላል። አንዱ አምላክ ግን አንዱ ጌታ ግን የተለያዩ ኦፕሬሽኖች አሉ፣ ስራ አሉ በቅድስት ስላሴ ውስጥ but is the same God who works in all እያለ but the manifestation of the spirit is given to every man እያለ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው ሐሳብ አለ ጋይስ ታውቁታላችሁ። ላንብበው ቆይ ሜቢ ፋሚሊያር ያልሆናችሁ ሰዎች ካላችሁ አንደኛ ቆሮንቶስ ምዕራፍ 12 ላይ ጳውሎስ ይላል። ኦኬ አርጌንስ ጳውሎስን ጠቅሶ ቅድስት ስላሴ ስልጣናቸው አንድ ነው ብሎ አንደኛ ቆሮንቶስ ምዕራፍ 12 ቅድም ስነግራችሁ ነበር። አንደኛ ቆሮንቶስ ምዕራፍ 12 ባይዘወይ የቅድስት ስላሴን ትምህርት የሚያሳይ ነው። ኦኬ ላሳያችሁ እዚህ ጋር ይሄ ማለት ነው የጸጋ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። በደንብ አስተውሉ። የጸጋ ስጦታ ምንድን ነው? ልዩ ልዩ ነው። ምን አንድ ነው? መንፈስ ቅዱስ አንድ ነው። አገልግሎትም ልዩ ልዩ ነው። ጌታም አንድ ነው፣ ጌታችን ኢየሱስ። አሰራርም ልዩ ልዩ ነው። ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው፣ አብ። ይሄን ነው የሚያሳየው። ይሄንን ጠቅሶ አርጌንስ ምን ይላል? የቅድስት ስላሴ the power of the holy trinity is one and the same, there is nothing greater or lesser within the trinity። በቅድስት ስላሴ ውስጥ መበላለጥ የሚባል ነገር የለም እያለ ያሳያል። እሺ ስለዚህ አርጌንስም በቃ እዚሁ ማማይ ትናንት እንደበለሰችው ከስጋው አንጻር ይሄ ነገር ተነግሮ ሊሆን ይችላል። ኦፍ ኮርስ ግን አርጌንስ እምነቱ ይሄ ነው። ኦኬ አርጌንስ እምነቱ ይሄ ነው። ከዚህ በፊት ብዙ ጊዜ እንዳሳየኋችሁ ለምሳሌ በጣም ወደ ኋላ መለስ እንበል ከተባለ ቅዱስ ፖሊካርፕን ታውቁታላችሁ አይደል? ማማይ መብራት መታለች። ሊድበት አይደል ሀሳቡ ሜቢ ሰዓት ማልወስድ ከሆነ ቀጥል መጥቶበት ምናምን ቦታ ከሌለ ማለት ነው። ኧረ አለው። እሺ አርጌንስን አሳይተናል። የአርጌንስ እምነት ስላሴ ላይ ያለውን ነገር አሳይተናል። አሁን ባሳየ ነው ማቴሪያሉ መያዝ ከፈለጋችሁ እንዳልኳችሁ ከታች የምትከታተሉ ሰዎች ኦሪገን ኦን ዘ ፈርስት ፕሪንሲፕል ቻፕተር 3 ነምበር 7 ላይ
ቅድስት ሥላሴ ውስጥ መበላለጥ የሚባል ነገር እንደሌለ ኦኬ፣ መበላለጥ የሚባል ነገር እንደሌለ የቅድስት ሥላሴ አንድ ስልጣን አንድ እንደሆነ በግልጽ ይናገራል። እሺ ቅዱስ ፖሊካርፕ ደግሞ እንደምታውቁት የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ኦኬ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ቅዱስ ፖሊካርፕ ኦን ዘ ማርቲር ደም ኦፍ ፖሊካርፕ ላይ ወይ ደግሞ ቅዱስ ፖሊካርፕ ሰማዕትነትን በተቀበለበት ሰዓት ላይ እዛ ጽሑፉ ላይ ኦኬ ኦን ዘ ማርቲር ደም ኦፍ ፖሊካርፕ ላይ ያደረገው ጸሎት አለ። ይህንንም ላይ ታገኙታላችሁ። ኦን ዘ ማርቲር ደም ኦፍ ፖሊካርፕ ቻፕተር 14 ላይ ኦን ዘ ማርቲር ደም ኦፍ ፖሊካርፕ ቻፕተር 14 ላይ በግልጽ አስቀምጧል። ጸሎትን ያደርጋል ሰማዕትነትን ሊቀበል ሲል። ኦኬ ይህንን ጸሎት ሄዳችሁ ብትመለከቱ ጸሎቱ ረዥም ስለሆነ ኦ ሎርድ ጋድ አልማይቲ ዘ ፋዘር ኦፍ ዩር ቢላቭድ ኢን ዘ ብሌስድ ሳን ጂሰስ ክራይስት ጸሎቱን ሙሉ ብትመለከቱት ጸሎት ያቀርባል። ጸሎት ሲያቀርብ ግን ለማን ነው የሚያቀርበው? ለቅድስት ሥላሴ ነው የሚያቀርበው። እንመልከትሽ መጨረሻ አካባቢ ያለው ላሳያችሁሽ። እዚህ ጋር መጨረሻ ላይ እንዲህ ብሎ ይጨርሳል። ኦኬ ዜርፎር ኦልሶ አይ ፕሬዝ ዩ ፎር ኦል ቲንግስ ኦኬ አመሰግንሃለሁ፣ አይ ብሌስ ዩ እባርካለሁ፣ አይ ግሎሪፋይ ዩ ከፍ ከፍ አድርግሃለሁ ይልና ሰማዕትነት ሊገደል ሲል ሳስተውሉ አሎንግ ዊዝ ዘ ኤቨርላስቲንግ ኤንድ ሄቨንሊ ጂሰስ ክራይስት ዘላለማዊና ሰማያዊ ከሆነው ከኢየሱስ ክርስቶስ ጋር ዩር ቢላቭድ ሳን ከተወዳጅ ልጅ ጋር ዊዝ ሁም ቱ ዩ ከእርሱ ጋራ ኦኬ ከአንተ ጋራና ኤንድ ዘ ሆሊ ጎስት ከመንፈስ ቅዱስ ጋራ ቢ ግሎሪ ቦዝ ናው ኤንድ ቱ ኦል ካሚንግ ኤጅስ አሜን ይላል። ከአንተ ጋራ ኦኬ ለአብ ለወልድ ለመንፈስ ቅዱስ ይኸው ከዘላለም እስከ ዘላለም ክብር ምስጋና ይገባል ይላል። ኦኬ ከፍ ከፍ አድርጋለሁ፣ እባርካለሁ፣ አመሰግናለሁ። ከማን ጋር ይህን ምስጋና ሲያቀርብ ቅዱስ ፖሊካርፕ ምን ይላል? ከማን ጋር? ከሰማያዊ ከሆነው ዘላለማዊ ከሆነው ከልጅ ከተወዳጅ ልጅ ከጌታችን ከኢየሱስ ክርስቶስ ጋርና ከመንፈስ ቅዱስ ጋር ክብር ምስጋና አምልኮ ስግደትን አቀርብልሃለሁ ይላል። ይኸው ፖሊካርፕ የቅዱስ ዮሐንስ ወንጌላዊ ተማሪ ፈርስት ሴንቸሪ ላይ ነበር አባት። ቅድም አርጌንስን አሳይተናል። ፖሊካርፕ ራሱ የምንድነው የሥላሴ አማኝ ነበረ። ይኸው ጸሎት ራሱ ለሥላሴ ሲያቀርብ ኦኬ ይሄ ሌላ ደግሞ ሴንት ግሪገሪ ቅዱስ ጎርጎሪዎስ ገባሬ ታምራት የሚለው ይሄን ላሳይና እሺ ሰፋ ባለመልኩ ሌላ ጊዜ እንሄድበታለን። አንዳንድ አባቶችን አጀስት ስማቸውን ነግራችሁና ሰፋ ባለመልኩ እንሄዳለን። ለምሳሌ ሴንት ግሪገሪ ኦኬ ትናንት ላሳይ የፈለግኩትን ቆይሽ እንትና በተደጋጋሚ ሲነሳ ነበረ። ማን ነው? ጀስቲን ማርቲር ወይም ደግሞ ሰማዕቱ ዩስጢኖስ ሲነሳ ነበረ እና ሰማዕቱ ዩስጢኖስ በተደጋጋሚ እንደተናገር ነው። አሁን ልጅቷ አናዘርጋድ ብሏል። አናዘርጋድ ያለው እሱ ለሙሴ የተገለጠው አምላክ ደግሞ አለ። ለሙሴ የተገለጠው አምላክ ሙሴን ሲያነጋገር የነበረው አምላክ አለ። እርሱ አምላክ ይልና ሰማዕቱ ዩስጢኖስ አናዘርጋድ እያለ የሚጠራው ከአካል አንጻር በቃ ምንም የቋንቋ እንትን ነው። አካል ሰፓሬት የሆነ አካል መሆኑን ለማሳየት ሰማዕቱ ዩስጢኖስ ምን ብሎ ይጠራዋል? አናዘርጋድ ብሎ ጠራው ከአካል አንጻር። ጀስቲን ማርቲር ወይ ደግሞ ሰማዕቱ ዩስጢኖስ እምነቱ ምን ነበር ከተባለ የሥላሴ አማኝ ነበር። አምልኮን ሁላ ለአብ ለወልድ ለመንፈስ ቅዱስ ማቅረብ እንደሚገባን ይናገራል። እንደው ምን ብሎ ነው? ይህንንም ላይ ታገኙታላችሁ። ፈርስት አፖሎጂ ቻፕተር 6 ላይ ፈርስት አፖሎጂ ቻፕተር 6 ላይ ቻርጅ ኦፍ ኤቲዝም ሪፊትድ በሚለው ክፍል ላይ ታገኙታላችሁ። እንዲህ ብሎ ይናገራል። አንብብላችሁ ናሽ እንዲህ ብሎ ይናገራል። ሄንስ ዊ አር ኮልድ ኤቲስትስ ኦኬ ያው ያኔ የነበሩት ኤቲስቶች ያው ሥላሴ አማኞችን ይከሱ ነበረ። ኤን ዊ ኮንፌስ ዛት ኦኬ እንደዛ ከሆነ ኤቲስት የምትሉን ከሆነ እምነታችሁን ኮንፌስ የምናደርገውን ነገር እንንገራችሁ ይላል ሰማዕቱ ዩስጢኖስ። ዊ ኮንፌስ ዛት ዊ አር ኤቲስትስ ሶ ፋር አስ ጋድስ ኦፍ ዚስ ሶርት አር ኮንሰርንድ በት ናት ዊዝ ሪስፔክት ቱ ግን እኛ እንደዛ የምንባለው ከዚህ አንጻር አይደለም ይልና ቱ ዘ ሞስት ትሩ ጋድ ዘ ፋዘር ኦፍ ራይቸስነስ የጽድቅ አባት ኤንድ ቴምፕራንስ ኤንድ ዘ አዘር ቨርቹስ who is free from all impurity ኦኬ እውነተኛ አምላክ ሆነው አብን ይጠቅስና በት ይልና ቦዝ ሂም እርሱና ኤንድ ዘ ሰን ምን በት ቦዝ ሂም ኤንድ ዘ ሰን ኤንድ ዘ ፕሮፌቲክ ስፒሪት አያችሁ። ቦዝ ሂም ያለው ማለት ነው አብን። ቦዝ ሂም ኤንድ ዘ ፕሮፌቲክ ስፒሪት ዊ ወርሺፕ ኤንድ አዶር ይኸው በቃ እና መልካቸዋለን ማንን? አብ ወልድ መንፈስ ቅዱስን ዊ ወርሺፕ ኤንድ አዶር አብ ወልድ መንፈስ ቅዱስን። እሺ ኖዊንግ ዘም ኢን ሪዝን ኤንድ ትሩዝ በምን በእውነትና በምክንያት አውቀናቸው
and declaring without grudging to everyone who wishes to learn as we have been taught. እኛ ሰማቴዎስ ጢኖስ ራሱ ምን ይላል? እኛ እንደተማርነው እውነትን ማወቅ ለሚፈልጉና ለመረዳት ለሚፈልጉ ሰዎች ራሱ ይህን እውነት እንገልጥላቸዋለን ነው። ኦኬ ለሌሎቹም ኮንፌስ እናደርጋለን። ምን የሚለውን አብ ወልድ መንፈስ ቅዱስን ወርሺፕ እና አዶር እናደርጋለን እናመልካለን። ስለዚህ ሰማቴዎስ ጢኖስ ጽሁፉ ሙሉውን ስንመለከት በጣም ብዙ ቦታ ክርስቶስ ኢየሱስ እንደሚመለክ ጌታችን ኢየሱስ መመለክ እንዳለበት በግልጽ ተናግሯል። የሥላሴ አማኝ እንደነበር ይሄው ጽሁፉን ተመልክተናል። ሌላ እንደተባለው እዚህ ላይ እኔ ላብቃ ሰዓት እንዳልወስድ ግን ሴንት ግሪጎሪ ኦፍ ታመታርገስ ወይ ደግሞ ቅዱስ ጎርጎርዮስ ገባሬ ታምራትን እሱ ማሳየት እንችላለን። ሁለት ቦታዎች ግልጽ ያሉ ጽሁፎች አሉት ከኒቂያ በፊት። አሁን ባይዘው የምናነሳው እንዳለ ከኒቂያ በፊት የነበሩ አባቶች ናቸው። ሁለተኛና አንደኛ ክፍለ ዘመን ላይ ቅዱስ ኢሬኒዮስ ቅዱስ ኢሬኒዮስ ማማይም ትናንት ስታሳይ ነበረ። እሱን አንዴ ላሳየን አላብቃሽ። ኢሬኒዮስን ባሳይ ደስ ይለኛል። እሺ ቅዱስ ኢሬኒዮስ ያው ይሄ ግልጽ ባለመልኩ ከፈለጋችሁ አጌንስት ሄረሲስ ቡክ 1 ቻፕተር 10 ላይ ታገኛላችሁ። ቸርች ዲስትሪቢዩት እንዴት እንደተደረገች በሚናገርበት ክፍሉ ላይ በግልጽ ያስቀምጣል። አብ ወልድ መንፈስ ቅዱስን በኒቂያ ፎርማት በሚመስል መልኩ አብ ወልድ መንፈስ ቅዱስን እንደምናመልክ አጌንስት ሄረሲስ ቡክ 1 ቻፕተር 10 ላይ ያስቀምጣል። እኔ ግን ላሳያችሁ የምፈልገው ሌላ ቦታ ላይ አጌንስት ሄረሲስ ቡክ 4 ኦኬ ቡክ 4 አጌንስት ሄረሲስ ቡክ 4 ቻፕተር 20 ቁጥር 3 ላይ እንዲህ ብሎ ይናገራል። ቅዱስ ኢሬኒዮስ የምን ቅዱስ ፖሊካርፕ የሥላሴ አማኝ እንደነበረ ቀደም አሳይተናል። የእሱ ተማሪ የሚሆነው ደግሞ ቅዱስ ኢሬኒዮስ እንዲህ ብሎ ይናገራል። አጌንስት ሄረሲስ ቡክ 4 ቻፕተር 20 ነምበር 3 ላይ ማለት ነው። ኦኬ I have also largely demonstrated that the word the word የተባለው ማለት ነው ቃል namely the son ወልድ ማለት ነው። ቃል ወልድ ነው ይላል። was always with the father ሁሌም ከማን ጋር ነበረ? ከአብ ጋር ነበረ። ከማን ጋር? ከአብ ጋር ነበረ። and that wisdom also which is the spirit መንፈስ ቅዱስ ደግሞ was present with him መንፈስ ቅዱስም ከማን ጋር ነበረ? was present with him ከአብ ጋር ነበረ። ወልድ ለዘላለም ሁሌ was always with the father which is the spirit was present with him anterior to all creation አንቴሪየር ማለት የኢንቴሪየር ተቃራኒ ነው። which means exterior ማለት ነው። ኦኬ ከስነ ፍጥረት ውጪ ሆነው ሁሌም አብረው ነበሩ አብ ወልድ መንፈስ ቅዱስ። ከአንቴሪየር ቱ ኦል ክሪኤሽን ማለት ከሁሉም ፍጥረታት ወጣ ብለው ማለት ፍጡር አይደሉም ማለት ነው። አብ ወልድ መንፈስ ቅዱስ ሁሌም አብረው ነበሩ፣ ፍጡር አይደሉም። አለቀ። እና እንደው ይህን ነገር ሜቢ ድጋሚ መሄድ ካለብን በሰፊው እንሄድበታለን። ከኒቂያ በፊት የነበሩ አባቶች የሥላሴ አማኞች ናቸው የሚለውን ነገር አባት ቅዱሳን አባቶች የሚባሉ ለምን 6-7 አባት መጥቀስ ይቻላል። ከኒቂያ በፊት የነበሩ የሥላሴ አማኝ መሆናቸውን ማሳየት እንችላለን። ዴፊኒትሊ በድፍረት በኮንፊደንስ መናገር እንችላለን። ኦኬ ግን እንደው ይሄ ዝም ብሎ ያላነበባችሁ ሙስሊሞች ኦር ኡስታዞቻችሁ ዝም ብሎ የሆነ ነገር አሸክሞ ይልኳችሁና ኒቂያ እንዲህ ነበረ በኒቂያ ጉባኤ ነው የሚለውን ነገር ይህን ተረት ከዚህ ተረት ውጡ። ኦኬ አሁን ሰው እንዳለ ኢዝሊ ነገሮችን አክሰስ ማድረግ የሚችልበት ዘመን ነው። ማንም ሰው ቼክ ማድረግ ይችላል። ኦኬ ማቴሪያል ሄዶ ማንበብ የሚችልበት ዘመን ነው። እና ማማ የቀደም እንዳልኩሽ እንደዚህ በእውቀት ከማይመጥኑ ሰዎች ጋር አትወይ ለሌላ ጊዜም። ኦኬ አትሊስት የውይይት ኤክስፒሪየንስ ካለው በተወሰነ መልኩ እውቀት ካለው ሰው ጋር መወያየቱ መልካም ነው። ለምን እንደዚህ አይነት ሰው ዝም ብሎ በቃ አሁን ትናንት እኔ ስስቅ ነበር የሆነ ሰዓት እግዚአብሔር ምስክሬን ነው እንዴ ስስቅ ነበር በቃ ዝም ብላ እንደሰድነ በማንበብ ከዛ ባለፈ የምታነበው ማቴሪያል ምን እንደሆነ ማታውቅም። አንብቢ ተብላ የተሰጣትን ነገር ዝም ብሎ ማንበብ ነው። ማብራራት መረዳት የሚባል ነገር ልጅቷ ምንም እውቀትም የላትም። እና የላኳትም ኡስታዞቿ ደግሞ ከቅድስት ሥላሴ ትምህርት ጋር መሰረታዊ የሆነ ኖሌጅ እንደሌላቸው ያሳያል። እና ይቅርታ ካበዛሁት ምናምን ነገር እግዚአብሔር ያክብርልን እናንተ ሰዎች። አመሰግናለሁ። አሜን። ጋዲ እናመሰግናለን። ቃሎት ያሰማልን። የመጀመሪያው ማስተዋል ያለባችሁ እኮ ሥላሴ በኒቂያ ጉባኤ የተመሰረተ ነው ካለች በኋላ ሰማዕቱ ዩስጢኖስ እንዲህ አለ ብላ በሥላሴ መካከል እንዲህ አለ ብላ ማስረጃ ስታመጣች ልጅ ከጭንቅላቷ ጋር ተጋይታ ወደ ይህን ሙግት የሰጧት በነገራችን ላይ እሱ አይደለችም። ሥላሴ በኒቂያ ጉባኤ የተመሰረተ ነው ካለች ሰማዕቱ ዩስጢኖስ እንዲህ ብሏል ስለ ሥላሴ ካለች እንግዲህ እቺ ልጅ ጤነኛ አይደለችም ማለት ነው። በኒቂያ ጉባኤ የተመሰረተ ነው ካለች ከኒቂያ ጉባኤ በፊት ያሉትን አባቶች እንዲህ ማስረጃ ብላ ታመጣለች። በሥላሴ ላይ ሰማዕቱ እንዲህ ብሎ ተናገረ ብላ እንዴት ልታመጣ ትችላለች? እና አላማቸውን ቅድም እንዳልኳችሁ ነው። የሥላሴ አስተምሮ መጽሐፍ ቅዱስ ላይ ወይም በአባቶች ትምህርት አተውት እንዳልሆነ ግልጽ ነው። ይሄ በጣም ግልጽ የሆነ ነገር ነው። ጋዲ እናመሰግናለን። ሚስራ ክርስቲያን የምትሉትን እንትን በሉና